First they think you're crazy, then they fight you, and then all of a sudden you change the world. ምን መሆን ትፈልጋለህ? ዶክተር፣ አስተማሪ ወይስ ሙዚቀኛ? የ9 ዓመቷ ኤሊዛቤትን ስትጠየቅ የምትለው ቢሊዮነር ነበር። እናም ደግሞ ተሳክቶላታል። ኤሊዛቤት ዘ ያንግስት ፊሜል ሰልፍ ሜድ ቢሊዮነር ትሆናለች፣ ቴራኖስ የሚባል ድርጅት በመክፈት ማለት ነው። እና ይህም ድርጅት ሕክምና ሪቮሉሽናይዝድ ያደርገዋል ወይም ደግሞ ሄልዝ ኬሩን ያስተካክሏል ብላ ታስባለች። ድርጅቱም ወደ $9 ቢሊዮን አካባቢ ይገመት ነበር። እና ይህን ድርጅት ከጀመረች በኋላ በየጋዜጣው ምናምን መውጣት ትጀምራለች። እና እንደውም ዘ ኔክስት ስቲቭ ጆብስ የሚሉላ ቅጽል ስም ተሰጥቷት ነበር። ግን ችግሩ ምንድን ነው? እንዳለ ያለችው ነገር ውሸት ነው። ይሄ ኤሊዛቤት እንዴት ለምን አጭበረበረች እና እንዴት ተነቃባት የሚለውን የምናይበት ታሪክ ይሆናል። በ19 ዓመቷ ኤሊዛቤት ከስታንፎርድ ዩኒቨርሲቲ ድሮፕ አውት አድርጋ ትወጣለች፣ የራሷን ድርጅት ለመክፈት ማለት ነው። እና የመጀመሪያ ስሙም ሪል ታይም ኪዩር ይባል ነበር። እና ኤሊዛቤት ስሙን ትቀይረዋለች፣ ምክንያቱም ኪዩር የሚለው ቃል አላ ያጠራጥራል በጣም ከሚል አንጻር ማለት ነው። እዛ ይህን ስሙን ቀይራ ቴራኖስ ትሏለች። ቴራኖስ ደግሞ ዲያግኖስቲክስ እና ቴራፒ የሚሉት ሁለት ቃሎች ድምር ነበር። እና ኤሊዛቤት በሕክምና ላይ መርፌ በጣም ትፈራ ነበር። እና የዚህ ድርጅት ሀሳብ ምንድነው? ከአንድ የደም ጠብታ ከ100 በላይ ምርመራዎችን ማድረግ የሚል ነበር። እና ኤሊዛቤት የመጣችው ዌል ኮኔክትድ ከሆኑ ቤተሰቦች ስለሆነ ድርጅቱን መክፈቻ የመጀመሪያ ገንዘብ አልተቸገረችም። እና በሚገርም ሁኔታ ደግሞ በጣም ሴልስ ላይ ጥሩ ስኪል አላት ኤሊዛቤት። እና በዚህ እይታዋና ኮንፊደንሷ ብዙ ኢንቨስተሮችን ትስብ ነበር። በሚገርም ሁኔታ ግን ኢንቨስት የሚያደርጉላት ሰዎች የሜዲካል ባክግራውንድ የላቸውም። በዚህ ሀሳብ ዙሪያ ያወራቻቸው ሰዎች ይሄ ሀሳብ በቃ የሚሆን አይነት እንዳልሆነ ይነግሯት ነበረ። ኤሊዛቤት ግን ማንንም አሰማም፣ በቃ ሳይንቲስቶችን ቀጥራ ይህንን ሀሳቧን ለመሞከር ስራ ጀመረች ማለት ነው። እና የዚህ የደም መመርመሪያ ማሽን ካሰበችው በላይ በጣም ቀስ ያለ ነበረ ፕሮግረሱ። አሁን ደግሞ ይሄ እየሆነ ያለው በቃ 24/7 ሰራተኞቿን እያሰራቻቸው፣ አንዳንድ ሰራተኞቿ ቀንም ሌሊትም እዛው መስሪያ ቤት ውስጥ ያድሩ ነበር። እና ማናጀሯ ይሄ በጣም መጥፎ ሀሳብ እንደሆነ ትነግራት ነበር ለኤሊዛቤት። ግን ኤሊዛቤት ይህንን እንደሰማች ምን ታደርጋለች? ሌላ ቲም ትቀጥርና ሁለቱ ቲሞች እንዲፎካከሩ ማድረግ ትጀምራለች። እና ትንሽዬ ፕሮግረስ ያደረገው ቲም በስተመጨረሻ ይባረራል ማለት ነው። በ2006 ኤዲሰን የሚባል ፕሮቶታይፕ ያወጣል ድርጅቱ ቴራኖስ ማለት ነው። የሚሰራውም እንዲህ ነው። ትንሽዬ ነገር ላይ የደም ጠብታ ይደረግበታል፣ እዛ ወደ ማሽኑ ይከተታል ማለት ነው። ከዛ ማሽኑ የተፈለገውን ምርመራ ይሰራል እንደማለት ነው። ከዛ ሪዛልቱን ወደ ኢንተርኔት ይልከዋል። ከተላከ በኋላ ትልቅ ላብ ውስጥ አናላይዝ ይደረግና ወደ ማሽኑ ሪፖርቱን ይመልሰዋል ማለት ነው። እና ይሄ ማሽን የደም ምርመራን በጣም ፈጣን ያደርገዋል፣ በጣም ርካሽ ያደርገዋል ተብሎ ይታሰብ ነበር። እና ትንሽዬ ስለሆነች መንቀሳቀስ የምትችል ስለሆነች ሁሉም ሰው በየቤቱ ሊኖረው የሚችል አይነት ማሽን ነች። እንደዚህ ነበረ ማሽኑ የታሰቡ። ግን በሚገርም ሁኔታ ኦልሞስት አይሰራም ማለት ይቻል ነበር። በጣም ትልቅ የሆነ ኢረር ሬት ነበሩ ይሄ ማሽን በሚያደርጋቸው ምርመራ ላይ። ችግሩ በዚህ ጊዜ ቴራኖስ ኢኒሻል ፈንዱን እንዳለ ጨርሷል አውጥቶ፣ እና ተጨማሪ ገንዘብ በፍጥነት ያስፈልጋቸው ነበር። እና ኤሊዛቤት በፈጥና ነው በቃ ኢንቨስተሮችን ማውራት የጀመረችው ስለዚህ ትልቅ በቃ ሪቮሉሽነሪ ስለሆነ ማሽን። እሷ የምትነግራቸው ለኢንቨስተሮች ፐርፌክትሊ እንደሚሰራ ነው። እና ኢንቨስተሮቹ መተን ማሽኑን እናየው ሲሏት በቃ ውሸት እየዋሸች ታስቀራቸው ነበር። የምታደርገውም ደም ከሰጠች በኋላ ተመልሰው እንዲመጡ ትነግራቸዋለች ለኢንቨስተሮቹ። ከዛ ኢንቨስተሮቹ ተመልሰው ሲመጡ እነዛ በሌሎች ዶክተሮች የተሰሩትን ምርመራዎች ታሳያቸዋለች። እና ኢንቨስተሮቹ ማሽኑ በትክክል እንደሚሰራ ያምናሉ ማለት ነው። ግን በሚገርም ሁኔታ ምርመራው የተካሄደው በዛ ማሽን አልነበረም። ከዛ ኢንቨስተሮቹ በዚህ ተታለሉ ማለት ነው። አብዛኞቹ ሪች እና ኦልድ የሆኑ ሰዎች ስለነበሩ በቃ በኤሊዛቤት ይታለላሉ። የካምፓኒው ፋይናንሻል ኦፊሰር ይህም ባየ ጊዜ ለኤሊዛቤት ይነግራታል፣ እዚህ አይነት ፌክ ዴሞንስትሬሽኖችን እንድታቆም ማለት ነው። ኢንቨስተሮች የውሸት እንደሆነ ማሽኑ እንደሚሰራ አርጋ መናገረው ማለት ነው። የባስ ብሎ እሷ ምን ትጠይቋለች? የድርጅቱን ገቢ አውቆ እንዲጨምረው ምናምን የውሸት መረጃ እንዲያወጣ ታደርጋለች። እና እንደዚህ ማድረግ የለብንም ብሎ ሲነግራት እንዲወጣ ትነግረዋለች ለፋይናንሻል ኦፊሰሩ ማለት ነው። ቢሮ ይልቀቅ አይደለም ያለችው፣ ድርጅቱን ለቀ ውጣ ነበር ያለችው። እና እሱን ካባረረች በኋላ ሌላ ፋይናንሻል ኦፊሰር አልቀጠረችም፣ ምክንያቱም ይህን ነገር ኮንፍሮንት እንዲያደርጓት ስላልፈለገች። እና ይህ ለምን ተመቻት? በቃ የሌለ ትልልቅ ቁጥሮችን እየጠራች ምናምን ኢንቨስተሮችን ይበልጥ ለመሳብ ይረዳታል ማለት ነው። ደግሞ ተሳክቶላታል። በዚህ ምክንያት ቴራኖስ ብዙ ሚሊዮን ዶላሮችን በፈንድ ምክንያት ማግኘት ይጀምራል። እና ይሄ ፋይናንሻል ኦፊሰሩ የመጀመሪያው ነበር በእንደዚህ አይነት ነገር ምክንያት ሲባረር ማለት ነው። እና ኤሊዛቤት የካንሰር ህመም ታማሚዎች ላይ ይህንን ማሽን ለመሞከር ትሞክራለች ማለት ነው። እንደዚህ ስታደርግ ሳይንቲስቶቹ እንደዚህ ማድረግ የለብሽም፣ ማሽኑ ገና አልደረሰም እዛ ደረጃ ላይ፣ ቶሎ ይበላሻል፣ ይሰበራል ምናምን ብሎ ይነግሯታል። እዛ ላይ
የሚሰጠው መረጃ ደግሞ ትክክለኛ አይደለም እና ትክክለኛ በሽተኞችን መጠቀም ትክክል እንዳልሆነ ማለት ነው። ግን እሷ አልሰማችም። በቃ ይህንንም እያወቀች ቀጠለች በትክክለኛ ፔሸንት ላይ ምርመራውን ማድረግ እና የተቃረናትን ሁሉ ታባረራለች በዚህ ምክንያት እና በእሷ ላይ ጥያቄ ያነሳውን ሁሉ ስለምታባረር በቃ ሰራተኛ ቶሎ መቅጠር ማባረር በቃ የተለመደ ነገር ነበር። በዚህም ምክንያት ራሷን በምን አይነት ሰዎች መግባብ ጀመረች? አው ልክ ነሽ የሚሏት በቃ አላ ደፍረው እንደዚህ ልክ አይደለሽም ብሎ በማይናገሯት ፈሪ ሰዎች ራሷ ተከበቡ ማለት ነው፣ ሁሉንም ስለምታባረር እና አንዳንዴ ወርኪንግ ቪዛ ያላቸው የውጭ ሀገር ሰዎችን ትቀጥርና ከእሷ ጋር አጌንስት ከተከራከሯት ምናምን ማባረር ስለምችል ከተባረሩ ሀገሩን ለቀው እንዲወጡ ስለሚደረግ እሱን ኮንሰርን አይናገሩም ማለት ነው። ብዙ ጊዜ ማባረሩን ኤሊዛቤት ራሷ አይደለም የምታደርገው፣ ከእሷ ታች ያለው ሳኒ የሚባል ሰውዬ ነበር እና እሱም የመጣው ከዚህ በፊት ሰራ የነበረው ሶፍትዌር ላይ ነው። ምንም አይነት ስለ ሕክምና የሚያውቀው እውቀት የለውም እና የተለመዱ ቴክኒካል ወርዶችን ዝም ብሎ ይጠቀም ነበር፣ የሚሰራውን ነገር ያውቃል ለመባል ማለት ነው። ሰውዬ እና የእሷ ምክትል የሚሆነ ይሄ ሰውዬ ከኤሊዛቤት ጋር ሪሌሽንሺፕ ስለነበራቸው ነው። ይህም ሌላ ሚስጥር ነው እና ኤሊዛቤት ስለዚህ ግንኙነቷም ለቦርድ ሜምበሮቿ ተዋሻቸው ነበር። ምክንያቱም እንደዚህ አይነት ሰው መቅጠር አላ ኮንፍሊክት ኦፍ ኢንትረስት እንዳለው እያወቀች ማለት ነው። ይህ ሰው ኤሊዛቤትን የተዋወቃት 18 ዓመቷ እያለ ነው። እሱ ግን 37 ዓመቱ ነው። እዛ ጀምሮ ነበር ዴት ያደርጉ የነበሩ እና ሰኒ ለሰራተኞቹ በጣም ጨካኝና አረመን የሆነ ሰው ነው። ሰራተኞቹ ማለት ነው እና ሁሉንም በሲሲቲቪ ካሜራ ያያቸው ነበር ምን እየሰሩ እንደሆነ እና ኦቨርታይም ምናምን የማይሰሩ ከሆነ በጣም ነበር ይጮህባቸው የነበሩ እና ቤተሰብ ያላቸው የሌላቸው አይልም። ሁሉም ከ8 ሰዓት በላይ እንዲሰሩ ነበር የሚያደርጋቸው እና ይህ ሰውዬ በዛ ብቻ አልተቆጠበም። የሰራተኞችን ብሮዘር ሂስትሪ ያያል እና ኮምፒውተራቸው ላይ ኪሎገር የሚባል ሶፍትዌርም ይጭን ነበረ እያንዳንዱ ታይፕ የሚያደርጉትን ነገር ለማየት ማለት ነው እና ይሄ ነገር ለጸሐፊዋ ሁሉ አይቀርም ነበር እና ይሄ የድርጅቱ ድብቅ የስራ ባህል ነው። እስከዚህ ሰዓት ቪዲዮን ካዩት ቪዲዮን ወደውታል ማለት ነው። ስለዚህ ሰብስክራይብ እና ላይክ ኮሜንት በማድረግ ይተባበሩን። ወደ ቪዲዮ እና ኤምፕሎዮች ሲቀጠሩ ነን ዲስክሎዥር አግሪመንት ይፈርማሉ። ሰራተኞች ብቻ አይደሉም፣ ወደዛ ድርጅት ህንፃ የገባ ሰው ሁሉ በቃ በጥብቅ ነው የሚከታተሉት፣ ቤት ራሱ ቢሆን ማለት ነው እና ሰራተኞች ማለት ነው ሊንክዲን ፔጃቸው ላይ ስለ ቴራኖስ ፖስት እንዲያደርጉ ይገደዱ ነበር፣ ወይም ደግሞ ለቤተሰቦቻቸው ምናምን ስለዚህ ድርጅት እንዲናገሩ ይገደዱ ነበር። አንዳንዴ የድርጅቱ ኮምፒውተሮች ላይ ራሱ ቻት ፊቸራቸውን ብሎክ ያደርገው ነበር፣ ሰራተኞች እርስ በርስ ቻት እንዳያደርጉ ማለት ነው። ይህ ደግሞ ለስራው ኢምፕራክቲካል ነበር፣ ምክንያቱም ኬሚስቶቹና ኢንጂነሮቹ እርስ በርስ መገናኘት አይችሉም፣ ማውራት አይችሉም እና ይሄም ሪሰርቹን በጣም እንዲንቀራፈፍ አድርጎታል። ይህ ምስጢራዊነት ግን ያው በድርጅት ውስጥ ያለውን ነገር ለመደበቅ ነበር የሚደረገው። ሰራተኛ ራሱ ሲለቅ ነን ዲስክሎዥር አግሪመንት ይፈርማሉ። በቃ ድርጅት ውስጥ ስላለው ነገር ለማንም እንዳይናገሩ ይገደዱ ነበር። ሲወጡ ራሱ የኮሊጋቸውን የስራ ባልደረባቸውን እንዲያወራ አይፈቀድላቸውም። በቃ ቀጥ ብለው እንዲወጡ ነበር የሚደረጉት እና በሀገሪቱ ላይ ትልቅ የሚባለውን የህግ አማካሪ ነው የቀጠሩት። በቃ ስለ ድርጅቱ የሚያወራ ሰራተኛ ምናምን ካለ ለመክሰስ ማለት ነው። እና ሰኒ አይቲ ቲሙን ይጠይቅ ነበረ የድርጅቶች ኮምፒውተር ላይ ያገኙን ማንኛውም አይነት መረጃ ማለት ነው። ስለ ድርጅቱ መጥፎ ነገር እንኳን ከተናገሩ በኋላ በእነሱ ላይ ይህንን መረጃ ለመጠቀም ማለት ነው። አንድ ሰራተኛ ይህንን አግሪመንት አልፈረምም ብሎ ሲወጣ ሰኒ ፖሊስ ይጠራበታል ለዛ ሰራተኛው ላይ የድርጅት ንብረት ሰርቋል ብሎ ማለት ነው። ከዛ ፖሊሶቹ መጥተው ምንድን ነው የሰረቀው ብሎ ሲጠይቁት የድርጅቱን ንብረት ሰርቋል በአይምሮ ብሎ ይመልስለታል ማለት ነው። አንዳንድ ሰራተኞች ግን ሪቮሉሽነሪ የሆነ ነገር ላይ እየሰሩ እንደሆነ ነበር የሚሰማቸው እና ኤሊዛቤት ይሄን ነገር ተነግራቸው ነበር። የነሱ ሪሰርች በጣም ጠቃሚ እንደሆነና ምርመራን በጣም ሪቮሉሽናሪ እንደሚያደርግ ምናምን ብዙ በሽታዎችን ዲቴክት እንደሚያደርግ ካንሰርንም ጨምሮ ማለት ነው እና ህይወት እያዳኑ እንደሆነ You want it to be true so badly. I was working with these devices every single day and she could still kind of convince me. ብዙ ሰራተኞች ጥያቄ ቢኖራቸውን በማሽኑ ላይ ማሽኑ ኤሊዛቤት እንደምትለው እንደማይሰራ ድርጅቱ ለማሽኖቹን ሌሎች እንዲጠቀሙት አይፈቅድም። ሙሉ ለሙሉ መስራት አልጀመረም በሚል ሰበብ ማለት ነው አይደል? በ2013 ቴራኖስ ያስታውቃል ከዎልግሪን እና ሴፍዌይ ከሚባሉ ድርጅቶች ጋር ያደረገውን ፓርትነርሺፕ። እነዚህ ድርጅቶች የቴራኖስን ብለድ ቴስት በድርጅታቸው ውስጥ እንደሚጀምሩ ኤሊዛቤት ሙሉ ለሙሉ ማሽኖቹ እንደሚሰሩ ታምን ነበር፣ በስቶር ላይ ላውንች ሲደረጉ ማለት ነው። ግን አይሰሩም ነበር። የሰሩ መሀል ላይ ይሰበራሉ እና የሚልኩትን መረጃ ኢንአኪዩሬት ነበር፣ ትክክል አልነበር። ግን ይህም ሆኖ ኤሊዛቤትን ነገሮች ሊያስቆሟት አልቻሉ። እነዚህ ድርጅቶች ብዙ ገንዘብ ከፍሏል ለቴራኖስ፣ ዎልግሪን እና ሴፍዌይ ማለት እና እነዚህ ድርጅቶች የቴራኖስ ማሽን በድርጅታቸው ላይ ላውንች በማድረጋቸው ቴራኖስ ወደ 400 ሚሊዮን
ከኢንቨስተሮች እንዲያገኝ ረድቶታል። እና ይህም ነገሮች በትክክል በድርጅቱ ላይ እየሄዱ እንደሆነ ሌሎች ኢንቨስተሮችን ማሳመን ቻለች ማለት ነው። ግን ይህም ሆኖ በድርጅቶቹ ላይ ላውንች አልተደረገም። ቴራኖስ የሚባለው ድርጅት የተባለውን ነገር መስራት እስኪችል ድረስ በስቶሮች ላይ ምንም አይነት ሳምፕሎችን ወይም ምርመራዎችን ማድረግ አልጀመርም። እንዲህም ሆኖ በጣም ሀብታም የሚባሉ ኢንቨስተሮች ጥያቄ ሳይጠይቁ ብዙ ገንዘብ ኢንቨስት ያደርጉ ነበር ወደዚህ ድርጅት። ምክንያቱም እንደዚህ አይነት ታሪክ ቀያሪ የሆነ ድርጅት ላይ ከገንዘቡ ሚሳውት ማድረግ ስለማይፈልጉ ማለት ነው። እና እነዚህ ኢንቨስተሮች ደግሞ በጣም ስም ያላቸው ኢንቨስተሮች ናቸው። ልክ እንደ ሩብን ወርዳክ እና ዋልተንስ ቤተሰቦች ማለት ነው። ይህም ነገር ይጀምራል ተብሎ የነበረው በ2011 ነበር። ግን ማሽኖቹ በትክክል ስለማይሰሩ ስለነበር ሰበብ እየፈጠረች ጊዜውን ታራዝም ነበር። አንዳንዴ ምንም በማይገናኝ ምክንያት የሆነ ጊዜ ላይ ጃፓን ውስጥ በተደረገ የመሬት መንቀጥቀጥ አደጋ ነው ሌት የሆን ነው ብላ ተናግራለች። ግን ይህም ከነሱ ቢዝነስ ጋር ምንም የሚያገናኘው ነገር አልነበረም። ከ2 ዓመት የጊዜ ማራዘም በኋላ ኤሊዛቤት ከዚህ በላይ ምንም ልታራዘም አልቻለችም ጊዜውን እና ውሳኔ መወሰን ነበረባት። ማሽኑ እንደማይሰራ ማመን ወይም ግሪንና ከሴፎይ ጋር ያላትን ዲል ማጣት ማለት በብዙ የተቀበለቻቸውን $1 ሚሊዮን ሪፈንድ ማድረግ ማለት ነው። ወይም እኚህ የማይሰሩ ማሽኖችን ስቶር ውስጥ ማስቀመጥና እንደሚሰሩ በቃ ማመን። ኤሊዛቤት ኢንቨስተሮችን ስታጭበረብር ነበር። ከዚህ በኋላ ግን እነዚህ ማሽኖች በስቶር ውስጥ ከገቡ በኋላ የሰዎች ሕይወትን ሪስክ ላይ እያስቀመጠችን በእነዚህ ማሽኖች ቴስት የተደረገ ብለድ ሳምፕል የተሳሳተ ሌላ የሆነ መረጃ ከሰጠ ለአንዳንድ ሰዎች በጣም እስከ ሞት ሊያደርስ የሚችል አደጋ ሊፈጠር ይችላል። እዛ ወልግሪን እና ሴፍዌይ እነዚህን ቴስቶች በየቅርንጫፋቸው መስጠት ይጀምራሉ። ግን ቢሆን ማሽኖቹ በደንብ ስለማይሰሩ ቴራኖስ የሚጠበቅበትን ፍቃድ ሊያገኝ አልቻለም። እና ይህንን ሬጉሌሽን ለማምለጥ ምን ታደርጋለች? በየስቶሩ ሳይሆን ደሞችን ትመረምር የነበረው የተሰበሰቡትን ብለድ ሳምፕል ይዛ ራሷ ሴታፕ ወዳደረገቻቸው ላቦች ውስጥ ወስዳ ነበር ትመረምር የነበረው። እና ደግሞ ከአንድ የደም ጠብታ ነበረ እነዚህ ነገሮች ይመረመራሉ ብላ ተዋሽ የነበረው። ግን ሰዎች ወደዛ ላብ ሲመጡ በትክክለኛ በበፊቱ አይነት መንገድ ነበር ደማቸውን ይሰጡ የነበሩ። እናም ሲቀጥል በሰዓታት ውስጥ ነበር ይደርሳል ብላ ተናግራ የነበረው። እነዚህ ምርመራዎች ግን አንዳንድ ጊዜ እስከ ሳምንት ድረስም ይወስድ ነበር። እና ይህንንም ለማድረግ እንዳለ የሰበሰቡትን ደም በሌላ ድርጅት ማሽን ነበረ ቴስት ያደርጉ የነበሩ። እና ይህንንም የሚያደርጉት በፕራይቬት በሆነ ላባቸው ስለሆነ ሰዎች የራሳቸውን ይሁን የሌላ ማሽን እንደሚጠቀሙ አያውቅም ነበር። እናም ደግሞ የእነሱ ማሽን ከ192 በላይ በሽታዎችን እንደሚመረምር ይናገሩ ነበር። ግን እንደ እውነታው ከሆነ 12 ምርመራዎችን ብቻ ነበር ማድረግ ይችል የነበሩ። እና በኋላ ላይም እንደተረጋገጠው ከግማሽ በላይ የሚሆኑት ምርመራዎች በእንደዚህ አይነት ሁኔታ ዲስከቨር ሊደረጉ አይችሉም ነበር። እና ከሚሰራቸውም 12 ምርመራዎች ውስጥ በትክክል አይሰራም ነበር። እና በሌላ ድርጅት ማሽኖች እየመረመሩ የራሳቸው ድርጅት ማሽን እንደሆነ ነበር የሚናገሩት ለፐብሊክ ማለት ነው። እና ኤሊዛቤት እንደምትለው ትንሽ ደም ስለሆነ ይጠቀማል ይሄ ማሽን ብላ ተናግራ የነበረው ደሙን ለማብዛት ብዙ አይነት ፈሳሾች ይጨምሩ ነበር። እና ይሄ ደግሞ የውጤቱን አኪዩሬሲ በጣም ይቀንሰዋል ማለት ነው። እና የባሰው ነገር ደግሞ እነዚህ ሴታፕ የተደረጉ ስቶሪዎች በትክክል አይደለም የተሰሩት። እና በዛ ላይም የሚቀጠሩት ሰዎች ደግሞ በደንብ ኤክስፔሪየንስ ያላቸው ሰዎች አልነበሩ። ኤክስፔሪየንስ ያላቸው ሰዎች ብዙ ጊዜ ይባረራሉ፣ ምክንያቱም እሷን ኮንፍሮንት ስለሚያደርጓት ማለት ነው። የሆነ ጊዜ ላይ አንድ ላብ ዳይሬክተር የወሰዱት የደም ሳምፕሎች በትክክል አይደለም ሃንድ ላይ የሚደረጉት ብሎ ስለተናገረ ብቻ በደርማቶሎጂስት ነው የተተካው። ሌላኛው ትልቁ ችግር የነበረው ሳምፕሎቹን ከስቶር ወደ ላብ ለመውሰድ ይጠቀሙ የነበረው ፌዴክስ ነው። እና ይህ ደግሞ በጣም ሙቀት ምናምን ስለሚያገኛቸው ደሞቹ ይረጉ ነበረ የደም ሳምፕሎቹ። እና የዋሹት እነዚህ ሳምፕሎች እንዴት እንደመረመሩ ብቻ ሳይሆን ትክክል ስለመመርመሩም ነበር። ከዛ ሰዎች ነገሮችን ኖቲስ ማድረግ ይጀምራሉ፣ ትክክል ያልሆኑ የምርመራ ውጤቶችን ማለት ነው። አንድ ጊዜ የሆነ ወጣት ካንሰር አለበት ተብሎ ይነገረዋል በዚህ ማሽን የተነሳ። ግን በትክክለኛ ዶክተሩ ሄዶ ደሙን ሲመረመር ነፃ እንደሆነ ይነገረዋል። እንደዚህ የሰዎችን ሕይወት ሪስክ ላይ እየጣለች እሷ ግን ነገሮች ሁሉ በትክክል እንደሚሰሩ ነበር አክት ታደርግ የነበረው። ከዛ አሪዞና ላይ ከላብ ወጥቶ ስቶር ውስጥ መቀመጥ ጀመሩ እነዚህ ማሽኖች። እዛ ወደ ሙሉ አሜሪካ ከዛ ደግሞ ወደ ሙሉ ዓለም ለማሰራጨት ማለት ነው። የቴራኖስ ላቦች ውስጥ ነገሮች በትክክል እየሰሩ ባይሆንም ግን ከውጭ አሁንም በጣም ብዙ የሆነ ኢንቨስትመንት ያገኛል። ይህ ድርጅት ይበልጥ ዝናንም ክብርንም እያገኘ ይመጣል።
በ2014 ፎርብስ ዘ ያንገስት ሰልፍ ሜድ ፊሜል ቢሊዮነር ብሎ ኤሊዛቤትን ያወጣታል እና ወርዝ የምታደርጉም ወደ 4.5 ቢሊዮን ዶላር ነው ብሎ ማለት ነው። ምክንያቱም ሃፍ ኦፍ የቴራኖስን ሼር እሷ ኦን ስለምታደርገው እና በዛ ሰዓት ደግሞ ቴራኖስ 9 ቢሊዮን ዶላር ወርዝ ያደርግ ስለነበር ይህም ትልቅ ጥያቄ ያስነሳል። እንዴት ከዚህ ችግር ውስጥ ልትወጣ ትችላለች? የዚህንም ጥያቄ መልስ በፓርት 2 ይዘንላችሁ እንመጣለን። ፓርት 2 እንዲሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ፓርት 2 ብላችሁ ጻፉልን። እስከዛው በሰላም ቆዩን።